ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ባለ በጣም በሚያምር ስራ መጥቻለሁ ማለት ነው። ዛሬ አብረን የምንሰራው ይሄን የመሰለ የዱባ አሰራር ነው። አሁን መቼም ይሄ ዱባ አይታመንም አይደለም፣ ምክንያቱም በጣም ነው የሚያምር። ይሄ ከዱባ የተሰራ አይመስልም እና ይሄን ከዱባ ነው የሰራሁትኝ። ሙሉ አሰራሩን አሳያችኋለሁ። አብራችሁን ቆዩ። መጀመሪያ ግን ስትገቡ ላይክ እያደረጋችሁ ግቡ። ቤተሰብ ያልሆናችሁ ቤተሰብ እያደረጋችሁን ግቡ። እስከ መጨረሻው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ወደ አሰራሩ ሄዳለሁ። እሺ ውዶች፣ አሁን ወደ አሰራሩ ሄዳለሁ። እዚህ ላይ ይሄን የሚመስል ያለኝ ዱባ፣ በእኛ አካባቢ ዱባ ነው የሚባለው። በየአካባቢያችን የምንጠራው ስም ሊለያይ ይችላል እና ዱባው ይሄን ይመስላል። አሁን መጀመሪያ ቆራርጬ ነው የምቀቅለው። አሁን እንደዚህ ልላጥብል አይላጠኝም። ስለዚህ መጀመሪያ በዚህ መልኩ ቆርጠዋለሁ። ደግሞ በጣም ጠንካራ ነው፣ በጣም የበሰለ ስለሆነ ጠንካራ ነው። በዚህ መልኩ ቆረጥኩት። ዋው ውስጡ በጣም ያምራል። ይሄው እንደምታዩት ነው። ውስጡ እንደ ዱባው ይለያያል። በጣም ጠንካራ ነው። በዚህ አጋጣሚ ደግሞ እኔ መጀመሪያ አጥቤው ነው የመጣሁኝ። በጣም ጠንካራ ነው። ዋው እዩት፣ ውስጡ ይሄን ይመስላል። አሁን ምን አደርጋለሁ መሰላችሁ? በዚህ መልኩ እየቆረጥኩኝ ይሄን ውስጥ ያለውን ነገር እያስወጣው በዚህ መልኩ ቆራርጬ ነው የምቀቅለው እኔ። ምክንያቱም አሁን ልላጠውን አይላጠኝም፣ በጣም ጠንካራ ነው። አሁን ቤተሰብ ገጠር ሲሰሩ ልጠውት ነው የሚሰሩ አይደለ መጀመሪያ። እና ያንን ደህና እንትን ነው ይሄ፣ በደንብ ጠባቃ አይደለም ይሄ፣ በጣም ኃይለኛ ነው። አሁን ይሄን ልላጥብ እንዲሁ አይላጠኝም እና ቀቅዬ ከቀቀልኩት በኋላ ግን ሆነ አንጣፍፌ በዚህ መልኩ እንደዚህ ልጠዋለሁ። በጣም ቀላል ነው ያኔ ለመላጥ ማለት ነው። አሁን ግን ከባድ ነው እና በዚህ መልኩ ሁሉንም ቆራርጬ እንደዚህ አድርጌ እቀቅላለሁ ማለት ነው። በዚህ ልክ በዚህ መልኩ ሁሉንም በዚህ መልኩ ቆራርጬ ቀቅዬ እስከሚበስልልኝ ደግሞ በውስጥ የማደርገውን ነገር አዘጋጃለሁ። በዚህ መልኩ ማለት ነው። ችግር የለውም። መሬት ላይ ቢወድቅም ይሄ ንጹህ ስለሆነ አንደኛ አጥቤ ስላጠብኩት መጀመሪያ። አሁን ሁሉንም ዱባዬን በዚህ መልኩ ቆራርጣለሁ። በዚህ መልኩ ቆራርጬ ቀቅለዋለሁ ማለት ነው። አሁን በዚህ መልኩ ቆራርጬ ጨርሻለሁ። ዱባውን ይሁት በጣም ያምራል ከለሩ እና ይሄን ይመስላለኝ። አሁን እቀቅላለሁ። ውሃ እያፈላሁኝ ነው በጎን የነበረ። እቀቅላለሁ ዱባውን። እኔ በሁለት አይነት ነገር ነው የምሰራው። አሁን ይሄ ዱብ እስከሚበስልልኝ ደግሞ በውስጥ የማደርገውን ነገር አዘጋጃለሁ ማለት ነው። እኔ የምሰራው በለብኒ ሐሽዌና በሐሙስ ሐሽዌ ነው የምሰራው። በሁለት አይነት ነው የምሰራው። አሁን እሱን አዘጋጅቼ እመለሳለሁ። ዱባው ሲበስልልኝ በውስጥ የማደርገውን አዘጋጅቼ እመለሳለሁ። እሺ
እሺ ውዶች፣ አሁን ቅድም ዱባውን ቀቅዬ ቅንጨውን ሳደርግ አሳይቻችሁ ነበረ። አሁን ደግሞ ቅንጨውን አድርጌበት በዚህ መልኩ በደንብ ተዋህዶ እንደ ሊጥ ሆኖልኛል። ይሄን ይመስላለኝ ቅድም ስታዩት እና አሁን አንድ አይደለም አይደለ? በጣም ለውጥ አለው። አሁን በደንብ አብኩቸው ከቅንጨው ጋራ በዚህ መልኩ ሆኖልኛል። ቅንጨው በደንብ ርሶልኛል። አሁን ለመሰራት ዝግጁ ነው ማለት ነው። እና ደግሞ ትንሽ የፊኖ ዱቄት እኔ ጨምሬበታለሁ። ምክንያቱም ስሰራ ቁርጥ ቁርጥ የማለት ጸባይ ስላለው እሱ እንዳይቆራረጥብኝ እንዲያያዝልኝ ዱቄት ጨምሬበታለሁ። የፊኖ ዱቄት ጨምሬ በደንብ አሽቼው አሁን ይኸውት በቃ በደንብ ሊጥ ሆኗል። ኖርማል ሊጥ ሆኗል ማለት ነው። ምንም አይቆራረጥም። ተሰራ አስቸግረኝም ማለት ነው። እሺ አሁን በውስጥ የምጠቀማቸው ደግሞ እዚህ ላይ እኔ ዛሬ የምጠቀመው በለብኒ ነው። አሁን ይሄን ለብኒ የማታገኙ ልጆች ካላችሁ ወይ ኢትዮጵያ ያላችሁ ሰዎች ደግሞ እንደዚህ መስራት ፈልጋችሁ ለብኒ ማዘጋጀት የማትችሉ ካላችሁ ቀጣይ በሽምብራ ሰራላችኋለሁ። ኦኬ፣ ቀጣይ ቪዲዮ በሽምብራ በዚህ ሳይሆን በለብኒው ፋንታ በሽምብራ እሰራላችኋለሁ ቀጣይ ማለት ነው። እና ለብኔውን የምታውቁ ልጆች ደግሞ እኔ እርጎውን በኪስ አድርጌ አሁን ልክ እዚህ እንዳደረግኩት ማለት ነው። አሁን ይሄን ለቤት ነው ያደረግኩት፣ ለዚህ ሳይሆን ለቤት ለምንጠቀመው ነው ያደረግኩኝ ማለት ነው። እና እንደዚህ በኪስ አድርጌው 3 ቀን አቆይቼዋለሁ ማለት ነው። በደንብ ሆም ምጥጥ ብሎ በዚህ መልኩ ሆኖልኛል። እዩት፣ ፍርፍር ፍርፍር ነው የሚል ምክንያቱም በደንብ ምጥጥ ብሏል። በደንብ ምጥጥ ካላለ ጥሩ አይሆንልንም ማለት ነው። እና 3 ቀን በኪስ አድርጌ እንዳሳየዋችሁ አቆይቼው ነው። አሁን በዚህ መልኩ ሆኖልኛል። ከዛ ከለብኒው ላይ የማደርገው እዚህ ላይ 3 መካከለኛ ቀይ ሽንኩርት በደንብ በደቃቁ ከትፌ ይሄው እንደምታዩት። እዚህ ላይ ደግሞ ስኑበር አለኝ። እኔ በኢትዮጵያ አላውቅም ስሙን ምን እንደሚባል፣ በዚህ ስኑበር ነው የሚባል። ይሄን የማታገኙ ልጆችም ችግር የለውም፣ ካላችሁ ጃውዝ መጠቀም ትችላላችሁ። ጃውዝ ከሌለም ዝም ብላችሁ መጠቀም ትችላላችሁ። እዚህ ላይ ደግሞ ናና አለኝ፣ የደረቀ ናና አለኝ። እናንተ ፍሬሹ ካላችሁ ፍሬሹን መጠቀም ትችላላችሁ ማለት ነው። አሁን መጀመሪያ በሰሉን አደርጋለሁ። ሽንኩርቱ ቢበዛ ያጣፍጥልናል እንጂ ምንም ችግር የለውም ቢበዛ ማለት ነው። አሁን እዚህ ደግሞ ስኖበሩን ሁሉንም አደርጋለሁ። የሚበቃኝን ያህል ስለሆነ ያስቀመጥኩት ስኖበሩን አደርጋለሁ። እዚህ ላይ የተፈጨው ናና ፍሬሹን የምታገኙ ከሆነ ፍሬሹን ብታደርጉ አሪፍ ነው። እኔ ብዙ ጊዜ ፍሬሽ ስለማላገኝ አድርቄ ስለማስቀመጥ ነው። እና አንዳንዴ በነገራችን ላይ እንደዚህ ጥቃቅን ነገሮች ሁሌም ስንፈልግ ስለማናገኛቸው እንደዚህ አድርቀን ግን ስናገኝ አድርቀን በደንብ በማሽን ሳይሆን በእጃችን ድቅቅ አድርገን በማይበላሽ እቃ ከድነን ማስቀመጥ ከዛም በፈለግንበት ሰዓት ማግኘት እንችላለን ማለት ነው። እና እኔ ብዙ ጊዜ አንዳንዴ ሁሌ ሱቅ የማላገኛቸውን ነገሮች ወይም እንደዚህ አሁን ለምሳሌ ጃዛር እንደዚህ ተቀቅለው የሚቀመጡ ነገሮች አሉ አይደለ? አሁን እነሱን እኔ ትንሽ ግማሽ ሙሉ ቅቅል ሳይሆን ግማሽ ቅቅል እያደረኩኝ ፍሪዘር ውስጥ አስቀምጣለሁ። ከዛን ስፈልግ አውጥቼ እጠቀማለሁ ማለት ነው። ምክንያቱም ሁሌም ሱቅ አንሄድም፣ ሁሌም ፍሬሽ ነገር ስለማናገኝ። የምታገኙ ካላችሁ ግን ፍሬሹ ቢገኝ ፍሬሹን ብትጠቀሙ አሪፍ ነው። ናኖ ራሱ ፍሬሹን ብትጠቀሙ አሪፍ ነው። እኔ እንዳልኳችሁ ሁሌ ስለማልወጣ ስለማላገኝ ነው ፍሬሽ እላችኋለሁ። አሁን ይሄን በደንብ አደባልቄ ይሄ ትንሽ እንትን ስላለ በደንብ መደባለቅ አለበት። ይሄ ለብኒው ክርር ስላለ በደንብ መደባለቅ አለበት። በደንብ አደባልቄ እዚህ ላይ ደግሞ ላሳያችሁ ጨው አላደረኩም፣ ጨው አድርጋለሁ። አሁን በደንብ አደባልቄ ወደ አሰራሩ አብረን እንሄዳለን ማለት ነው። እሺ ቤተሰብ አሁን ለመስራት ሁሉ ነገር ዝግጁ ሆኖልኛል ማለት ነው። እዚህ ላይ ሳህን እያለኝ እየሰራሁኝ የምደረድርበት ማለት ነው። አሁን ወደ አሰራሩ ሄዳለሁ።
ይሄን እጄን ታጥቤ ነው የመጣሁኝ። እኔ ግላስ ለብሶ መስራት ስለማልችል ነው በእጅም እንደዚህ የሚሰራው። ይሄን የሚያህል ሊጥ ነው የምጠቀም። ከዛን እንደዚህ አደርገዋለሁ በዚህ መልኩ ማለት ነው። ከዛን በዚህ መልኩ እንደዚህ ካደረኩት በኋላ ስስ እስከሚሆንልኝ ድረስ እንደዚህ አደርገዋለሁ ማለት ነው። ልክ በዚህ መልኩ ከዛን እዚህ ላይ ውህድ አለኝ አይደለ? ከዛ ይሄን የሚያህል ውህድ ውስጡ አደርጋለሁ። እዚህ ላይ ውሃ አለኝ፣ ውሃ ያስፈልገናል። እንደዚህ በውሃ እየነካሁኝ እንደዚህ አደርገዋለሁ በዚህ መልኩ። የመጀመሪያዋ ትንሽ ሆነ፣ ይቅርታ። ይሄ የመጀመሪያ ስለሆነች ትንሽ ሆነችብኝ። እንደዚህም ትንሽም ማድረግ ትችላላችሁ እናንተ እንደፈለጋችሁት እንደመጠኑ ማለት ነው። ሲቀጥል ደግሞ በውስጥ የምታደርጉት ደግሞ ለብኒ እንደዚህ ለብኒ የማትወዱ ወይም ደግሞ ለብኒ የማታገኙ ልጆች ካላችሁ እናንተ የፈለጋችሁትን መጠቀም ትችላላችሁ። በአትክልት ማድረግ ትችላላችሁ። እናንተ በምትወዱት ነገር መስራት ትችላላችሁ ማለት ነው። እና የመጀመሪያው ይሄን ይመስላል። የመጀመሪያዋ ትንሽ ናት። ይሄን ይመስላል የመጀመሪያው። በዚህ መልኩ እንደዚህ ስስ ታደርጉታላችሁ። በጣም ሊጥ እንዳይሆንባችሁ በዚህ መልኩ እንደዚህ ስስ ታደርጉታላችሁ። እጃችሁን ትንሽ ውሃ ነካ እያደረጋችሁ ከዛ አሁንም አደርጋለሁ። ይሄን ያህል አንድ ሻይ ማንኪያ ሳይሆን እንደ መጠኑ እናንተ እንደምትሰሩት ነው ማለት። እንዴት እናንተ ትልልቅ ከሆነ የምታደርጉት እንደዚህ ራሱን ስትሰሩ ውስጥ የምታደርጉትንም በዛ ማድረግ ትችላላችሁ። እዚህ ላይ ትንሽ ስስ ስለሆነብኝ ትንሽ ሊጥ ጨመርኩበት ማለት ነው። እና ዱባችን በዚህ መልኩ አሳምራችሁ መመገብ ትችላላችሁ። እኔ ኢትዮጵያ የማውቀው እኔ በእርግጥ ሰርቼ አላውቅም፣ ግን ማዘር ስትሰራ የማውቀው ወጥ ነው የምትሰራው እንደ ምግብ ማለት ነው እንጂ እኔ ይሄ እንደዚህ አሰራር እዚህ ሀገር መጥቼ ነው ያወኩኝም መስራት የቻልኩ ማለት ነው። እና በጣም አሪፍ ነው፣ ጣፋጭ ነው። አንዳንዴ ለምግብ መቀየሪያ ይሆናላችኋለሁ። እኔ እናንተን ለማሳየት ነው እንጂ ሁሉንም አልሰራውም እንደዚህ፣ ምክንያቱም በጣም ብዙ ሰዓት ይፈጃለኝ። ግን እናንተን ለማሳየት ያህል ነው እንደዚህ እንጂ ሁሉንም እየሰራው አላሳያችሁም። ምክንያቱም ሁሉንም እንደዚህ እየሰራው እንደዚህ ከሆነ በጣም ቪዲዮ ይረዝምብኛል፣ ብዙ ሰዓት ስለሆነ የሚወስድ ማለት ነው። እና እናንተን ለማሳየት ብቻ ነው እንደዚህ። አሁን በዚህ መልኩ ሁሉንም ሰርቼ ቅድም አይታችሁታል። ብዙ ነው ሊጡ የነበረ ብዙ ነው። ሁሉንም በዚህ መልኩ ሰርቼ እመለሳለሁ። ከዛ መጨረሻ ላይ ደግሞ ምን እንደሚመስል አብረን እናያለን ማለት ነው። ትንሽ እጃችሁን ማስነካት እንዳትረሱ፣ ምክንያቱም ውጩ ያምራል። እንደዚህ ልስልስ ስታደርጉተኝ ለእይታ ራሱ በጣም ያምራል ማለት ነው። እና እንደዚህ ውሃ እጃችሁን ንክት እያደረጋችሁ ካላለሰለሳችሁት ግን ብዙ ማምርም ለእይታ ራሱ ማለት ነው። አንዳንዴ ሲያዩት ያላማረ ሲበሉት አይጥምም ይባል አይደለ? ልክ እንደዛ ነው የሚሆንና ውሃ ንክት እያደረጋችሁ ግን እንደዚህ ስታደርጉተኝ ውጩ በጣም ያምራል ማለት ነው። የሆነ ፍርክትክት ያለ ነገር አይኖረውም። ምክንያቱም ይሄ ቡርጉሩ እንትን ስለሆነ ዱቄት ስላልሆነ ሽርክት ስለሆነ እናንተ ዝም ብላችሁ ካደረጋችሁት አንደኛ መጨረሻ ላይ ስትጠብሱተኝ ማለት ነው እንትን ይልባችኋል፣ የመፈርከት አይነት ጸባይ ይኖረዋል። እንደዚህ እጃችሁን እየነካችሁ ካለሰለሳችሁት ግን ምንም አይል ማለት ነው። አሁን ይሄን እናንተን ለማሳየት ይሄን ያህል ሰርቻለሁ ማለት ነው። 3 ፍሬ ሰርቻለሁ እናንተን ለማሳየት። አሁን ሁሉንም ሰርቼ እመለስና አብረን እናያለን ሁሉንም ማለት ነው። እሺ ውዶቼ
አሁን ሁሉንም በዚህ መልኩ ሰርቼ ተመልሻለሁ ማለት ነው። በዚህ መልኩ ዋው የሆነ ዱቦ እንደዚህ አሳምሬ ሰርቻለሁ ማለት ነው። እዩት፣ በጣም ያምራል። እኔ ራሱ በጣም ነው የወደድኩት። እኔ የሰራሁት ራሱ እስከ አልመስል እስካለኝ ድረስ ማለት ነው። በጣም ነው የሚያምረው እና ዱባችን በዚህ መልኩ አሳምረን መጠቀም እንችላለን እላችኋለሁ። አሁን እኔ ምን አደርጋለሁኝ እንደዚህ እንዳለ ፍሪዘር ውስጥ አስቀምጠዋለሁ። ከዛ ፍሪዘር ውስጥ አስቀምጬ እንትን ሲልልኝ ማለት ነው፣ በደንብ ግግር ሲልልኝ ነገ ነው የማነሳው። ነገ አንስቼ በፌስታል አድርጌ በፌስታል ቋጥሬ አስቀምጣለሁኝ ማለት ነው። ስፈልግ መጥበስ ስፈልግ ደግሞ ከመጥበሴ በፊት አውጥቼ ከግማሽ በፊት አወጣዋለሁ፣ ከግማሽ ሰዓት በፊት ማለት ነው። ምክንያቱም በረዶ ስለሚሆን ቶሎ አውጥተን መጥበስ የለብንም። አውጥተን በረዶ እስከሚለቅ ድረስ መቆየት አለበት። ከዛ በኋላ እንጠብሰዋለን ማለት ነው። ጠብሰን ደግሞ ወዲያውን አንመገበውም፣ ምክንያቱም ወዲያውን አይጣፍጥም። በረድ ሲል ነው የሚጣፍጥላችኋለሁ። እና ለዛሬ የዛሬው ቪዲዮ ይሄን ይመስላለኝ። ቀጣይ ደግሞ በኸሙስ እሰራላችኋለሁኝ ማለት ነው። በሽምብራ ቀጣይ በሽምብራ እሰራላችኋለሁኝ። ከወደዳችሁት ላይክ፣ ሰብስክራይብ፣ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ እላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።